ሁለት ቀን ምን ለሶስት ቀን ከከተማ ትንሽ ወጣ ላለሁኝ አስባችሁታል እንግዲህ አብርሃም ማለት ነው ልጄን ለሶስትና ለአራት ቀን ከከተማ ስለምወጣ ጠብቂልኝ ብሎ ሩታን መቶ ሲናገራት ማለት ነው። ነፍሴ የተሰጠህ መድኃኒት ወደ ምንድን ነው የቀየረ? ሲጀመር ማለት ነው በጣም እየፋፋህ ነው። በጣም ጥጋብ ጥጋብ እያለ ነው። በጣም በብዙ መልኩ እየተቀየርክ ምናምን እንደሆነ ነው እንደኔ የማስበውና ይሄ መድኃኒት ራስን ማሳት ብቻ ሳይሆን ሙሉ ማንነትህን ጭምር እየቀየረ እንደሆነ ነው ሜቢ እንደኔ እየተረዳሁ ያለሁት ማለት ነው። በጣም መረጋጋት ይቀርሃል፣ መረጋጋት አለብህ። አሁን አንተ በዚህ ሰዓት እንደዚህ የምትሆንበት እንትን ላይም ያለህ አይመስለኝም፣ እኔ እውነታውን ስናገር ማለት ነው። ከዛ ውጪ አንተ ከሄርሜላም ሆነ ከሩታ ጋር መሆን አትፈልግም። በቃ አንድ እርግጠኛ የሆነ እውነታውን ስነግርህ ማለት ነው ይህንን ቀመር እየቀመርክ ያለኸው ሌላ አዲስ ህይወት መጀመር ስለፈለክ ነው። ይመችህ ያርግልህ። ሌላ ምንም ሊባል የሚችል ነገር የለም። ግን አንተ ሩታን መተህ ለሶስትና ለሁለት ቀን ከከተማ ስለምወጣ ልጄን ጠብቂልኝ ማለት አትችልም። ሲጀመር ልዑሌን እስከ ዛሬ ድረስ ጠብቃ ተንከባክባ እያሳደገች ያለችን ሴት መተህ ከከተማ ልወጣ ስለሆነ ልጄን ጠብቂልኝ እንዴ? እስከ ዛሬ የት ነበርክ አንተ? መተት ተደርጎብህ የሚሆን ሆን ብለህ ድራማ ለመስራት የሚሆን እንደዚህ በሆንክባቸው አጋጣሚዎችና ከሄርሜላ ጋር እንደፈለክ ስትንዘላዘል በነበርክባቸው ጊዜያቶች ሁሉ ልጅህን በአግባቡ ስትጠብቅና ስታሳድግ የነበረች ሴት ነች። በሁለትና በሶስት ቀን ውስጥ ልጄን አደራ ምናምን ብለህ እዚህ ጋር መልክና ድራማ ልትሰራ የምትችልበት ምንም አይነት ምክንያትም ሪዝንም የለም። እውነታውን እንነጋገር ማለት ነው። ምናልባት ካልዳንክ እንዳልዳንክ እናስብና የምትናገራቸውን ነገሮች በሙሉ በቁም ነገር አንውሰዳቸው። እውነታውን ስነግርህ ማለት ነው። አይ አልዳንም፣ በቃ ስላልዳነ ስለታመመ ነው ይህንን ነገር የሚያደርገው ብለን ለመረዳት እንሞክር። ግን ተሽሎ ከሆነ የምትናገራቸውና ከአፍ የሚወጡ ነገሮች፣ በአክሽን ደረጃ የምታሳያቸው ነገሮች በሙሉ አቶ ጅንኑ ትክክል አይደሉም። ለማንኛውም ከመሸ የተለቀቀውን ቪዲዮ ሁላችሁም ተመልክታችኋል ወይም አይታችኋል ብዬ አስባለሁኝ። ቀንም በኤፊ ዩቲዩብ ቻናል የተለቀቀው ቪዲዮ ተመልክታችኋል ብዬ አስባለሁኝ። እኔም የኤፊን ቻናል ወይም በኤፊ ዩቲዩብ ቻናል የተለቀቀው ቪዲዮ ስመለከት እና ከላይ የነበረውን ታምኔል ሳይ ደንግጬ ነበር። እንደ እቺ ሴትዮ እንደው እቺ ሩታ የምትባል ልጅ በሁሉም ሰው መከዳት የለመደች ልጅ ናትና እንደ ልማዱ ይህም አንድ አብሯታ አጠገቧ የነበረ ልጅ ካዳት እንዲህ ምናምን ብዬ ነበረ። ቪዲዮን ከተመለከትኩኝ በኋላ ልክ ከላይ እንደነበረው ወይም ታምኔሉ ላይ እንደነበረው አይነት ነገር እንደሌለ ማረጋገጥ ችያለሁኝ እና እፈራለሁኝ። እኔ የምሬን ስነግራችሁ ማለት ነው። ምክንያቱም እስከዛሬ ድረስ አብሯት የነበሩ ሰዎች በሙሉ ለሩታ ጀርባቸውን ሲሰጡ ተመልክተናል ማለት ነው። ሌላውን ተው፣ የልጇ አባት አብርሃም ራሱ ለእሷ ጀርባውን እንደሰጠ በደንብ ተመልክተናል እና አሁንም ቢሆን በእሷ ዙሪያ ያሉ ሰዎችን ማመን አልችልም። ለማንኛውም ቪዲዮዎቹ ላይ አንዳንድ ሀሳቦችን ለመስጠት እንሞክራለን ማለት ነው። ሰላም፣ እንዴት አመሻችሁልኝ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። እንግዲህ በተለቀቁት ሁለት ቪዲዮዎች ዙሪያ እንደተለመደው ሀሳባችንን ለመስጠት እንሞክራለን። በጣም የተገረምኩበትና በጣም የተዝናናውበት ጉዳይ ምንድን ነው? አቶ ጅንኑ ወይም አቶ አብርሃም ለሩታ መጥቶ ለሶስት ቀን ከከተማ ልወጣ ስለሆነ ልጄን አደራ። በመጀመሪያ ደረጃ ማይ ነምበር ዋን ኩዌሽን ከማን ጋር ነው ከከተማ የምትወጣው? ሄርሜላ የለች ነው? ከሄርሜላ ጋር ብድብቅ ልትወጡ ነው? አይ ከሆነ ደግሞ ሌላ አዲስ ደግሞ ወፈፌ መጣች፣ ሌላ ሶስተኛ። እኔ እኮ የአንተ ነገር በጣም ግራ እያጋባኝ እየመጣ ነው። እና አስበዋል አንተ መተህ ሩታን ልጄን አደራ ምናምን ስትላት ማለት ነው። አንተ ሩታን ልጄን አደራ ስትል ልጅህን፣ ቤትህን፣ ቤተሰብህን በትነህ ወደ ሌላ ቦታ የሄድክ ሰውዬ መተህ ለልጅህ እንደተጨነከ ምናምን አክት ስታደርግ ድራማ ስትሰራ ማለት ነው። እና ምንድን ነው እኔ በጣም ብዙ የተለዋወጡ ነገሮች እያየሁብህ ነው አብርሽ። እግዚአብሔር አልዳንክም። እሺ አልዳንክም ከሆነ ይሄ ልጅ ስለታመመ ነው እንደዚህ አይነት ነገሮችን የሚያደርገው ምናምን በሚለው ነገር እንውሰደው። ግን ድኛለሁ ብለሃል፣ ተሽሎኛል ብለሃል፣ እውነት እፈልጋለሁ ብለሃል። ግን ይሄ መልክ መስራቱ ድራማ መስራቱ ብሶብኝ ነው እንደኔ እየተገኙ ያለሁት እና ይሆናል አይደለ? በቃ ይሄ የምታደርጋቸው ነገሮች በሙሉ ከጀርባ የሆነ ነገር እያደረግክ እንደሆነ በእርግጠኝነት እንድናስብ እያደረገን ነው ያለው እና ትክክል አይደለህም። እቺ ሴት
በዚህን ያክል ልክ ድራማ ሊሰራባት ወይም አንተ በምትለው አይነት መንገድ ያለች ሴት አይደለችም። እና በጣም በጣም የምሬን ነው የምልህ። አላቅም ይሄ እስከ ዛሬ ድረስ እያደረክ ያለው ነገር በሙሉ አንድ ቀን መልሶ አንተን ዋጋ እንደሚያስከፍል እርግጠኛ ነኝ። በተለይ ሩታ ላይ የምትሰሩት ግፍ ማለት ነው። ቅድም ቡዜ እንዴት ሲያንተከትክሽ እንዴት ስትሆኝ እንደነበር ተመልክተናል። የምሬን ነው። ይሄ ወንድም ከመውደድ ምናምን አይደለም። ይሄ ወንድምሽን ከመውደድ ወይም ለአብርሃም የተሻለውን ነገር ከመምረጥ እንዳልሆነ ሁላችንም እናውቃ። ይሄ ለሩታ ካለሽ ጥላቻ ሩታን ምን ያክል እንደምትጠያት ለሁሉም ሰው በግላጭ እያሳየሽ እንደሆነ ነው ሜይ ቢ እንደኔ የተረዳው ያለሁት። እና ኧረ አንዳንድ ጊዜ ሰው ይታዘበናል። የምሬን ነው የምላችሁ፣ ሰው ይታዘበናል። ሰው የሆነ ነገር ይላል ብላችሁ አስቡ። እግዚአብሔር ዝም ብላችሁ መታችሁ እንደመጣላችሁ ማውራትና እንደመጣላችሁ መንተክተክ ብቻ አይደለም እኮ በቃ ሰው ይታዘበናል። ሰው ምን ይላል እንዴ? ብዙ ሰው እኮ ነው የእናንተን እንትን የሚመለከተውና በጣም እግዚአብሔርን ከዛ አንጻር ነገሮችን ማሰብ መቻል አለባችሁ ብዬ ነው የማስበውና ንግግርሽ ምንም ትክክለኛ ያልሆነ ነገሮችን ያላገናዘበ ቤተሰብ አሁን ባለው ደረጃ በምን ያክል ሁኔታ እያዘነብሽ እንደሆነ እናውቃለን። መረጃው ይደርሰናል እና ምንም አታመጡም ምንም አይመጣም የሚባለው ነገር እንደማያስኬድሽ አስረግጬ ልነግርሽ እችላለሁ። ምናልባት ዛሬ ላይ ምንም ላይመጣብሽ ምንም ላይደርስብሽ ይችላል፣ ግን ነገ እኛም ልጆቻችን ይደርሳሉ፣ እኛም እንወልዳለን፣ እኛም ሁሉም ነገር አሉና የሩታ ቤተሰቦች ልጃቸው ላይ በማደርገው ነገር ምን ይሰማቸው ይሁን የሚለውን ነገር ማሰብ መቻል አለብሽ። ነገ ይሄ ልዑል ያድግና አክስቱ ምን አይነት ሰው እንደሆነች ይረዳልና እባክሽን በእናትሽ እኔ እንደውም አንዳንዴ ባትመጪ ሁላ ሚዲያው ላይ ብዬ እመርጣለሁ። በቃ ይሆናል አይደል ንግግርሽ ትክክል ስላልሆነ ነው ይሄንን ሁሉ ነገር የምለውና ዛሬ የሰማሁት ነገር ደግሞ ሞር በደንብ እንድበሳጭ ነው ያደረገኝ አንቺ ላይ ማለት ነው። በጣም ማለት ነው አለ አይደለ ሁሉም እህቶች ለወንድሞቻቸው ይቆረቁራሉ፣ ለወንድማቸው ዘብ ይቆማሉ። ግን የአንቺ መስመር የሳተ ይሄ ጭምልቅልቅ ያለ ጨምላቃ ወንድምሽን ለመከላከል የምታደርጊው ጥረት ትክክል እንዳልሆነ ነው አስረግጬ ልነግርሽ የምችለው ማለት ነው። እና ብቻ ትንሽ ስለተገረምኩኝ ነው የምሬን ይህንን ነገር እያልኩ ያለሁት። ከዛ ውጪ በጣም ደንግጬ ነበረ። ኤፍሬምም ሩታን ካዳት እንዲህ ብዬ፣ ምክንያቱም ታምኔሉ ላይ የነበረውን ነገር ሁላችሁም ተመልክታችኋል ብዬ አስባለሁ። ያው ፕሮፓጋንዳ ይባላል ወይም ቅድመ ስበት ይባላል እና እንደዚህ አይነት ነገር እንደሆነ ቪዲዮን ከተመለከትኩ በኋላ ገብቶኛል። እች ልጅ ሁሉም ይክዳታል፣ ተራ በተራ እየተነሱ ይክዷታል፣ ተራ በተራ እየተነሱ ይሸመጥጧታል። እኔ ሩታኛ ሚዲያ ላይ ከምናውቀው ሌላ ባህሪ ያለሽ ወይ? ሁሉም ሰው የተነሳ እንደዚህ ሊቀየርብሽ የሚችለው አይሜን ሊገባኝ አልቻለም። አቤል ከዳኒ ጀምሮ አንድ በአንድ ማለት ነው አንቺ ላይ ደባ አንቺ ላይ ሸር የማይሰራ ሰው እንደሌለ ነው ሜይ ቢ እየተረዳሁ ያለሁት እና አላቅም ብቻ። ለማንኛውም ጅንኑ ከከተማ ሊወጣ ነው ብሏል። ከማን ጋር ሊወጣ ነው? ምንድን ያለው ነገር ከዚህ ጀርባ አንድ በአንድ እናጣራለን። አይናችንን ከአንተ ላይ ማንሳት አንፈልግም። ምንድነው እያሰብክ ያለው? ምንድነው እያደረክ ያለው? አሁን የምር የምትዝናናበትና ከከተማ የምትወጣበት ሰዓት ነው? አይሚን አላቅም፣ ግን ከዚህ ነገር ጀርባ ያለውን ነገር ሁላችንም ማወቅ እንፈልጋለን። ሩታ ፈጣሪ አንቺን መካስ ባለበት መንገድ ይክሳል ብዬ አስባለሁ። አንቺ እውነትን እንዲያስሽ ቀጥይ። ለማንኛውም ጋይስ እኔ በተለቀቁት ቪዲዮዎች ዙሪያ መስጠት ያለብኝን ሀሳብ አስተያየት ሰጥቻለሁ። እወዳችኋለሁ። ይመቻችሁ።